ተባረከ ይሁን። እኔ ዛሬ ለዚህ ጉባኤ መልእክት አለኝ። እግዚአብሔር መልአክ አስይዤላችሁ እያለ ነው። እግዚአብሔር ጠባቂ አለላችሁ እያላችሁ ነው። መንገድ ላይ አትሰናከሉም እያላችሁ ነው። ተገፍትራችሁ ጎዳና አትወድቁም እያላችሁ ነው። ትላንት እንደረዳሁ ዛሬ እረዳችኋለሁ። እጆቼ ተዘረጉ ለእናንተ ነው። እስራኤልን የሚጠብቅ አይተኛም ዘና በሉ እባካችሁ። ይረፍ መጽሐፉ እግዚአብሔርን የማፍራት ዕውቀት ምን እንደሆነ ታውቃላችሁ? እግዚአብሔር ወደ ሕይወት ይመራል የሚል መረዳት ያለ። እስኪ በእግዚአብሔር ይሁንባችሁ። እግዚአብሔርን ተከትሎ ሲኦል የገባውን ሰው ፈልጉት። ታሪክ ይመርማል። እግዚአብሔር እያለ አፈር የበላ ሰይጣን አደጋ ውስጥ የከተተው ወጥመድ ውስጥ የገቡትን ስንቶችን ሰብረው አስወጥቷቸዋል። እግዚአብሔር ከነገስታት ከአውሬ መንጋጋ እንኳን አንተና ዘር ማንዘርን ያስመልጣል። ዞር ብላችሁ አይታችሁ መላእክት አይደፈርም በሉ እባካችሁ። አምላክ አይደፈርም በሉ እባካችሁ። ቃሉ የታመነ ነው በሉ እስኪ አለ። ለሆነ ሰው ዛሬ መልእክት አለ። እግዚአብሔር ጣልቃ ገባው እያለ ነው። ግን አንድ ነገር ነው እኛ ጋር ዕውቀት ነው የሌለን። መዳናችን ቢገባንም ባይገባንም እየዳንን ነው። ግን ዛሬ ዕውቀት ይሁን። እስኪ አሜን በሉ እባካችሁ። መዳናችንማ መኖራችን ራሱ ያረጋግጣል። አጋር አንድ ዘመን ሁለቴ ተገልጦላታል። ባይዘዌል አጋር መጀመሪያ የሰማችሁ ነው። የመጀመሪያ ጊዜ በእነ እርግዝና ከነ ልጁ ነው እግዚአብሔር የተገለጠላት። ከአጋር ቤት ወይም ደግሞ ከሳራ ቤት የሆነ ግጭት ተፈጠረና ወጣ ስትት እግዚአብሔር ተገለጠላትና ተመለሽ ያላት መጣች። አግባባና እግዚአብሔር መልአክን ልኮ መልአኩ ነው የተናገራት። አያችሁ መልአክ አንዳንዴ ኩርፌ ባለበት ቤት ይመጣል። አለ ጊዜ ሜዳ ላይ እንዳትወድቁ ጮክ ብላችሁ ነው የምልባካችሁ። መልአክ ይመልሳል ወለስ ይመልሳል ተባባሉ ባካችሁ። እግዚአብሔር ሜዳ ላይ እንዳንወድቅ አለቦታ ልጅ እንዳትወልድ እግዚአብሔር አለቦታ እንድንወድቅ አይፈልግም። ስለዚህ መለሳት። ለዚህ ነው እኮ መጽሐፍ ቅዱስ ነፍሴን መለሳት አይደለም ብለው ስለ ስሙ በጽድቅ ነው። እግዚአብሔር እኮ ይመልሳል። እስኪ እግዚአብሔር የመለሳችሁ ስንት ጊዜ እንደመለሳችሁ ሳንሳት በማወቅን ባለመው ሄደን ነበር እኮ መልሰኛል የምል ሰው ካለ ያጨብጭብ። አሁንም ይመልሰናል። ባይመልሰንስ በሰው ፊት መልካም የሚመስል መንገድ አለ። መጨረሻው ምንድን ነው? ሞት። ባይመልሰን እኮ ሲኦል ነው ሀገራችን። እዛው በእንትን ቤት እዛው በእንትን ሰፈር እንዳለ ቢንቀጥል ኖሮ አልቀን ነበረ። እንዴት ካላችሁ እኔ አላውቅም፣ ግን ምሕረቱ ራራልኝ፣ እጁን ዘረጋልኝ። እግዚአብሔር የእናቴን ጸሎት ሰማ፣ የአባቴን ጸሎት ሰማ። የሆነ ቀን አላውቅም፣ ግን ሰማ። ኃጢአት እየሰራሁ ግን እፈራዋለሁ። ድካም አለኝ፣ ግን እፈራዋለሁ። እንዲህ ሰዎች እኮ አሉ ቸርች ውስጥ እየቆሙ እዚህ ጋር የሚዘምሩ ከሚደፍሩት ይልቅ ኃጢአት ጫት እየቀሙ ኃጢአት እየጠጡ እንደፈለጉ ዓለም ውስጥ እየኖሩ ግን እግዚአብሔር ይፈሩዋል። ምጸጸቱ ምጨንቋል። ይወዳቸዋል። አያችሁ እጁን ይዘረጋላቸዋል። ከሌላ መረት በስም እየጠራ ያወጣቸዋል። ሰይጣንን ሊቀቃቸው እያለ ያወጣቸዋል። እግዚአብሔር ለሚፈሩ ይነቀላሉ ከዛ ሰፈር። እስኪ ይወጣሉ በሉ እስኪ ባካቸዋል። እንዴት እንደሚወጡ አልገባቸውም እንጂ ፈረግ መገዱ ከንቻል ነፍስ ጭንቅ ያላቸው ሰዎች አሉ። እኔ ዛሬ መልእክት መጣልኝ። የሆነ ሰው ታቤን ቤት አለ። የሆነ ሰው ወንጀል ውስጥ አለ። የሆነ ሰው ኃጢአት እየሰራ ልቡ የሚጨነቅ ሰው አለ። መለኮት ተላከለት፣ መልአክ ተላከለት፣ እግዚአብሔር ተላከለት፣ እጁ ተላከለት። ዩልሴ ከጥቂት ዓመታት ወራት በኋላ በዚህ ቦታ ቁጭ ብሎ ያመሰግናል። የሆነ ፍጥረት እዚህ ወንበር ፊት ቁጭ ብሎ ያመሰግነዋል። ለምንድነው ታውቃለህ? እንዲህ ብሎ ይመሰክራል። የፈለግኩትን እያደረግኩ ግን ልብ ይጨነቃል የሚሉ አሉለት። እግዚአብሔርን የሚፈሩ የዘመኑ ብቻ አይደለም እኮ ኃጢአት ውስጥ እያሉ የሚፈሩለት አለ። ማፍራት ማለት እዚህም እዛም ነው። እግዚአብሔር ምን ያህል የሰማችሁ ነው አይደለም? እግዚአብሔር ያለኛ አምላክ ነው። እኛን የሰበሰበን ከየሰፈሩ ነው። ዛሬ መልእክት አለ። የምስራች መልአክ አለ። እስኪ መልአክ አለኝ በሉ እባካችሁ። እግዚአብሔር ያለው ሰው መልአክ አለ። እግዚአብሔር የሚፈራ ሰው ተቀባዋል። ሃሌሉያ። ወደ ህይወት ተሳስታ እንኳን ድንጋይ ብትመጣ እግዚአብሔር ይመስገን ይሄ ድንጋይ አይገልም። መልአክ እጁን ቶሎ ያፋጥንልሃል። እንክት
ከፊታችን እንዳይወጣ ምሕረቱ ለዘላለም ነው። እስቆም ብላችሁ አስቡ። እንዴት ቆማችሁ? የምትቆማችሁበት ቦታ ሁሉ መርዝ አለ። የምንተነፍሰው አየር ይሄ እኮ መርዛማ ነው። የምንተኛው ቤት እኮ እሾህና አሜከላ ነው። እኛ ያለንበት ሰፈር በሙሉ እኮ አጋንንትና ርኩሰት ነፍሰ ገዳይ የሞላበት ነው። ነገር ግን አየሩን የሚያጠራልን በልጄ አትሰራም ያለው ምሕረቱ ለዘላለም የሆነ እግዚአብሔር ነው እየመረናል። አጋር ያያችኋት ሁለተኛ ጊዜ ተገለጠላት። እሱን ነገር ላጠቃልል ሲሆን ተገለጠላትና ሁለተኛ ጊዜ ሲገለጥላት ልጁን ይዛት ወርውራ እሷ እዛ ጋር ቆማ ትጮህ ነበር አይደል? በቃ እንትኑ አልቋል፣ ውሃ አልቋል፣ እንጀራው አልቋል፣ የአብርሃም ነገር አልቋል። አሁን የተገለጠ ጊዜ ምን እንዳለ ታውቃላችሁ? አጋር የብላቴናውን ድምፅ ጮኸት ሰምቻለሁ፣ ታላቅ አደርገዋለሁ፣ እነሆ ከእግርሽ አጠገብ ውሃ አለ፣ ውሰጂውና አጠጪው፣ ገናና አደርገዋለሁ ሲላት እንዲህ አለች፣ ኤልሞኢ በአሁኑ የሚያየኝን እኔ አለቀ እያልኩ ነው፣ ግን ያየኛል። ሰው አላየኝ፣ እሱ ግን ያየኛል። ጫካ ውስጥ ነኝ፣ ግን ያየኛል። ምድረ ባዳ ላይ ነኝ፣ ግን አይኖቹ ቅርብ ያዩኛል። በአሁኑ ለካ እስከ ዛሬ የማላየው እኔ ለዘላለም ግን የሚያኝ እሱ። አያችሁ፣ ሁለተኛ ዙር ስናገራት በአሁኑ ያለችው ቃል ትርጉም አለ። ምን ማለት ነው? አላያውም ነበረ፣ ከያየኛል። እኔ እያለ ከቤቱ ስወጣ ያኛል፣ ድሮም ያቀኛል፣ አሁንም ያቀኛል። አሁንም ቢሆን ላይለቀን በአይኑ ይከታተለናል። መልእክት አለኝ ዛሬ። እግዚአብሔርን በሚፈሩ ሰዎች ላይ የእግዚአብሔር አይን አርፈዋል። የእግዚአብሔር አይን አርፈዋል እያልኳቸው ነው። አይኑ አርፎባቸዋል። ላትበሉ አርፎባቸዋል። ምድረ ባዳ ላትቀሩ አርፎባቸዋል። የሆነ ቦታ አደገኛ ምንጭ ይፈልቅላቸዋል። አለቀ ባላችሁበት ቦታ ላይ አደገኛ በረከት ያገኛቸዋል። ተስፋ አለ። እግዚአብሔርን የሚፈራ ዘሩ ኃያል ነው ብለዋል። ይቺ ሴት እኮ የአብርሃም ቤት አባት ይለውታል። ምንም የለም ምድረ ባዳ ላይ እግዚአብሔር እንዳለ ይህንን ሰው ኃያል አደርገዋለሁ። በምን እርዳታ በምን ይሄድ? ይኸው እግርሽ ስራ አለ። እግሯ ስር ውሃ ነበረ፣ አይታያትም። ቆም መገን ልንፋን አሜን። እስኪ አሜን በሉ ባካችሁ። እግዚአብሔር ሲመጣ የሆነ የሚገለጥ ብርሃን አለ። አጠገባችኋለሁ ንቁና ዘንድሮ አደገኛ ነገር ይታያል በሉ ባካችሁ። እግዚአብሔርን ማፍራት በሉ ባካችሁ ወደ መገለጥ ያመጣል በሉ። እግዚአብሔር ሲገለጥ በሉ ባካችሁ በረከቴን ታየዋለህ፣ ሀብቴን ታየዋለህ፣ ክብሬን ታየዋለህ። ለቅሶ ይሸሻል። ባረኳችሁ በጌታ በኢየሱስ ስም። መጋረጃው ይነሳ። እስኪ እግዚአብሔር ፍሩ ዘመናችሁ ላይ እስኪ ነው የሰው ለማኝ እንደምትሆኑት አላችሁ። እስኪ እንደምትለምኑ አይደለም ይውላችሁ። መንግስት ተነስቶ የእናንተ ነገር ቢቀማ እግዚአብሔር ነው ከጎሮሮ ያስጠፋል። አሜን። እንኳን ተራስ ስሙ ይውላችሁ። የአባታችን የአብርሃምን ሚስት ቀማ፣ እግዚአብሔር ከምርኮ ጋር ነው የመለሳት። አንተን የሚነካ የእሱን አይን እንደሚነካ ነው። እግዚአብሔር የሚፈራ ትውልድ በምድር ላይ ኳክብ ነው። ሃሌሉያ። እግዚአብሔር ምልክቶቹን የሚነካውን ይነካቸዋል። እግዚአብሔር በምነሳባቸው ላይ ይነሳባቸዋል። እግዚአብሔር በለቅሶ ሸለቆ በወሰነ ስፍራ የሕግ መምህር በረከትን ያዛል። ዘንድሮ የሆነ ትእዛዝ ሊወጣ ነው። እጁን ዘርግቶ የሚቀበል ሰው ካለ አሜን ይበል። እግዚአብሔር የሚፈሩ ሰዎች በረከት ታዘዘላቸው። ለቅሶ አለ፣ በረከት አለ። ለቅሶ ውስጥ በረከት ይመጣል። በአንዲሁ ኮርድ ይቀየራል ማለት ዋልስ እየሰመሩ በፈጣን ችክችክታ ውስጥ እንደማግባት። ይሄ ትልቅ ችሎታ ይጠይቃል። ዘማሪውም ሙዚቀኛው ሁለቱም ማለት ነው አይደል? በጣም ችሎታ ይጠይቃል። በጣም በቀስታ እየሄደ ወዳው ፍጥነት ውስጥ ለማግባት የእግዚአብሔር በረከት በዘመናችሁ ያስደንግጣችሁ። አሜን። እስኪ አሜን በሉ ባካችሁ። አልቅሳችሁ ገና ሳትጀምሩ እግዚአብሔር በሳቅ ይሙላባችሁ በኢየሱስ። እግዚአብሔር በማንም ምስክር አይጠራም። እግዚአብሔር ሌላ ምስክር የለውም። በራሱ ነው የሚመጣው። እግዚአብሔር በራሱ ይሜላል። ለምን እንደሆነ ታውቃላችሁ? እግዚአብሔርን የሚፈራ ሰው ወደ ህይወት ነው የሚሄደው። አሜን። እንወቁ። አጋር ያንን ነው ያወቀችው። በአሁኑ ማለት መረዳት እናገኛት ማለት
ለካ እግዚአብሔር እንደ አብርሃም አይደለም። ለካ እግዚአብሔር እንደ ሳራም አይደለም። ለካ እግዚአብሔር እንደ ያስቆት ስንቅ ያክልም አይደለም። ለካ እግዚአብሔር ምንም በሌለበት ማኖር ይችላል። ውሃ ባይኖርም አለው ውሃ፣ ገንቦ ቢያልቅም አለው ምንጭ። ሰማይ ይቀዳል፣ ምድርን ይቀዳል። እግዚአብሔር ይባርካችሁ። እግዚአብሔር ያልተለመደ ነገር ያስይስጣችሁ በኢየሱስ ቆጥራችሁ ማጨረሱት ክብር ውስጥ አስገብቶ ያስገራቃችሁ። እግዚአብሔር በአሁኑ የሚባል ነገር የሚወድ ሰው ካለ አሜን ይባል። እግዚአብሔርን የማፍራት እውቀት ውስጥ የገቡ ሰዎች በሕይወታቸው ኤክሳይትሜንት መገረም ይሆንላቸዋል። ለሆነ ፋሚሊ ዋው ሆነ። ዋው ለካ እግዚአብሔር ያለማንም ይሰራል። ዋው ለካ እግዚአብሔር ያለምንም ይሰራል። ዋው ማንም በሌለበት እግዚአብሔር ለካ አለ። እውቀት፣ ብርሃን፣ መጋለጥ ባረኳችሁ። ብርሃን ይብራ። ያለ 9 ወንድሞች ይደግፋል። ያለ ስብሰባ እግዚአብሔር ያበለጽጋል። ያለ ዕቁብ እግዚአብሔር ቀኝህን ይደግፍ ያወጣል። ያለምንም ያንተ ነገር ደጅ አይደለም፣ ቤት ውስጥ ነው። ክብርና ባለጠግነት በቤቱ ውስጥ ነው። ያንተ ነገር ከውጭ አይቀደም፣ ከጓዳ ነው ያለው። በረከት ቤት ነው ያለው። ምንጭ እግዚአብሔር ነው ያለው። ያንተ ነገር በማል በረከት ተባርኳል። ይወቁ እኔም አምላክ እንደሆኑ። እግዚአብሔርን የማፍራት እውቀት በቂ ነው አለ። እግዚአብሔር ብሎ እጃቸውን በኪሳቸው ላይ ዘንጦ የሚኖሩ ሰነፎች አይደለም። በእግዚአብሔር የሚታመን የእምነቱ እግዚአብሔር የሆነ ሰው ምንድን ነው ብሎ መጽሐፍ ብሩክ ነው። በውሃ ዳር እንደተተከለች ዛፍ ቅጠሏ እንደማይረግፍ ፍሬዋ እንደማይጎድል ይሆናል። ሰው በምርቃና እንኳን አይሱስ ይመጣል ብሎ ያምን የለም። አረቄ ጠግቦ እንኳን ሰው እንደ ሀብት አለ ብሎ ይጮህ። ሰይጣን እንኳን የሆነ መገለጥ ሰጠልን። የኔ አምላክ ወንድም ቅዠት አይደለም ያለው። የኔ አምላክ ሪል ነው አለ። የህልም እንጀራ የለውም ይላል፣ ያደርጋል። አየር አያስጨበጠም፣ አየሩን ወደ አካል ያመጣዋል። ቃል ነበረ፣ አካል ለበሰ። እግዚአብሔር ቃል ብቻ አይደለም ያለው፣ ቃሉን ስጋ ያደርገዋል። የምርቃና ተስፋ አይደለም እግዚአብሔር ጋር ያለው ሪል ነው። በተስፋ ደስ ይበላችሁ። እግዚአብሔር የሚፈሩ ሰዎች ፋሚሊ አሜን በሉ ባካችሁ። የኔ አምላክ ቀኙን ዘርግቶላችኋል። በእጁ ውስጥ በረከት አለ፣ ሕይወት አለ፣ ቪዥን አለ፣ ማለፍ አለ፣ አለመውደቅ አለ። እግዚአብሔር የሚፈራ ሰው አንድ ሰው ብቻውን ጁፒተር፣ ኡራኖስ፣ ሰተርን ምናምን የሚባሉ ፕላኔቶች አሉ። ትልቅ ነች አይደለም? መሬት የምትመስለው በጣም አናሳ ነች። እግዚአብሔር የፈጠራቸው ታላላቅ ነገሮች በሰማይ አሉ። እና አልፋ ሴንቸር የሚባሉ ከዋክብት ምናምን የሚባሉ አሉ። ሳይንስ የሚጠራቸው ሰዎች አሉ። ሩቅ ስለሆኑ እንጂ ትንሽ የሚመስሉት ለካ ትልቅ ናቸው። የመሬት ስንት ሚሊዮን እንኳን አይደርሳትም። በእናንተ ውስጥ የተቀመጠ ኮከብ አለ፣ ሊገለጥ ያለ ክብር አለ። አንድ ቤተሰብ ካሳታመና እግዚአብሔር ባለበት ተቀልጦ ተወርቶ ተወርቶ ተቀልጦ የማል ኃይል አለ። ሰነፍ ሰይጣን ባወራው ልክ አይደለም። ሰነፎች ባወሩት ልክ አይደለም። አሜን በርባክ የጭንቅላት ልክ አይደለም። እግዚአብሔር ትልቅ ነው። ዋው ዋው! አንድ ሰው እስኪ ዋው ይበልባካችሁ። እስኪ ዋው በልባካችሁ። ዋው ማለች ኤልሮኢ እግዚአብሔር ቋንቋን ቀየረ። ኤልሮኢ 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 እግዚአብሔር ከአብርሃም ይበልጣል። ለካ የአብርሃም ስንቅ ያልቃል አለች። ማንም ሰፍሮ ይስጣችሁ ያልቃል። በሰው ስጦታ አትገረሙ። እንትና ነው እንትና። እግዚአብሔር ማንንም መጠቀም ይችላል። እንኳንና እንትና ሰይጣንን ማዘዝ ይችላል ስለናንተ። ግን እግዚአብሔር በራሱ ፈቃድ ሲገለጥላት ዋው አለች። የአብርሃም እንጀራ አልቋል፣ ስንቅ አልቋል፣ አብርሃም የሰጠ አልቋል። ምንም ታላቅ ሰው ቢሆን የሰው ያልቃል። ትልቁ እግዚአብሔርስ እሱ ከተገለጠ ነገር አንድ ብሎ ይጀምራል። ዋው ምን አለ እግዚአብሔር? ዋው ታላቅ አደርገዋለሁ። ዋው ውሃ ይዘዋለ። ዋው ህዝብ አደርገዋለሁ። የሆነ ነገራችሁን እግዚአብሔር ነካው። አይቀበርም።
ወደ ህይወት ነው የሚሄደው። እስኪ ነገሬ አይቀበርም በሉ ባካችሁ። ይባዛል በሉ እስኪ፣ ይሰፋል በሉ እስኪ፣ ብርሃን መጣ በሉ እስኪ። እግዚአብሔርን ማፍራት ያላቸው ሰዎች ራስ እንጂ ጭራ አይሆንም። ይወቁ እግዚአብሔር ይባካል። must be fear። ይሄ ትልቅ እውቀት ነው። አብርሃም እግዚአብሔርን ፈራ፣ እግዚአብሔርን አገነነው። እግዚአብሔር የሚፈሩ ሰዎች በህይወታቸው ሪስክ ቴከሮች ሊሆኑ ይችላሉ። ያለማንም እግዚአብሔርን ያምናል። መጋን ጋያም ወቃም በየመንች ነው። እግዚአብሔር የሚባል አምላክ ይታመናል። እግዚአብሔር አያጃጅልም። ጅሎችን ባለአእምሮዎች ያደርጋል። እግዚአብሔር አያካስርም። ሰውን ከኪሳራ መንደር ያወጣል። እግዚአብሔር ማጉረምረም ሸለቆ ላይ አይጥልም። በለቅሶ ሸለቆ ግን በረከት ያዛል። መልእክት መጥቶኛል ዛሬ። እግዚአብሔር እንዲህ እያለ ነው። ይሄ የኔ መልእክት አይደለም። እግዚአብሔርን የማወቅ እውቀት አገኙ፣ የማፍራት እውቀት አገኙ። የዛኔ ትልቅ ናችሁ። የእናንተን ነገር ሰው እጅ የለም። በሳውዝ አፍሪካ እጅም የለም። በሎኬሽን ባለው ሾፕ እጅም የለም። የእናንተ ነገር በእግዚአብሔር እጅ። ቀኝ እጃችሁ ዘርግታችሁ የኔ ነገር ብሎ ባካችሁ። በዚህ ሀገር አይደለም በሎ ባካችሁ። በሰው እጅ አይደለም በሎ፣ በጠላቴ እጅ አይደለም በሎ። የኔ ነገር በሎ አልሻገተም፣ አልተበላሸም፣ በእግዚአብሔር እጅ ነው። አግኝቻለሁ፣ ሆነልኝ የምል ሰው ለጌታ ክብር ያምጣ እንጂ ስስነ እንዲላል ሰለሞን ወደ ህይወት ይሄዳል ይልና አግቦ ይኖራል ነው ብለው። አዲሱ ትርጉም እየረካ ይኖራል። ረክቶ ሳቲስፋይ ኤንጆይ ጋድ ኢዝ ዊዝ ሚ። ሃሌሉያ። እግዚአብሔርን የሚፈሩ ሰዎች እየረኩ ይኖራሉ። በምን ኧረ እግዚአብሔር አለ። ሃሌሉያ። ይኸው ሰይጣንን ግራ የሚያጋባ የእረፍት መንፈስ ወደቀባቸው በኢየሱስ። አስለቅሳለሁ የሚል ሰይጣን አናቱ የተመታ ሆኗል። በእኛ ሰፈር ላይ እርካታ አለ። ያለኝ ይበቃኛል፣ ኑሮ ይበቃኛል፣ ኢየሱስ ይበቃኛል፣ ከላይ ያለ ይበቃኛል። እያረፍን ግራ እናጋባለን። መዝሙረ ዳዊት 128 ቁጥር 1 ጀምራችሁ ስተው እግዚአብሔርን ማፍራት እግዚአብሔርን የሚፈራ እንዲህ ይባረካል። ስለ ሚስቱ፣ ስለ ልጆች፣ ስለ ዕድሜ ይናገራል። እየሰጋ አይደለም የሚኖረው። እግዚአብሔር የሚፈራ ሰው ረክቶ ነው የሚኖረው። እግዚአብሔር በእረፍት ውስጥ ያኖረዋል። ዞናችሁን እግዚአብሔር ወደ ሰላም ቀጠና መለሰ በኢየሱስ። እግዚአብሔር ለወዳጆቹ የሰላም እንቅልፍ ይሰጣል። መዝሙረ ዳዊት 127 ላይ ከነፍ 127 ቁጥር 1 ላይ ምን ለምን ቃል አለ መሰላችሁ? እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። ሰራተኛ እኮ እየሰራ ነው፣ ግን የእሱ ስራ ምንድነው ውጤቱ? ድካም። የማይሰራው እንዳትሉት ይሰራል ከጠዋት እስከ ማታ፣ ግን ሰራተኛ ነው። ሰነፍ አይደለም፣ ታኝቶ አይደለም ነው፣ ይሰራል ግን ይደክማል። ከንቱ የሚባል ድካሙ ውጤት የለውም። እግዚአብሔር ባልሰራበት ማለት ነው። ከተማን ካልጠበቀ እግዚአብሔር ጠባቂ በከንቱ። እግዚአብሔር ለወዳጆቹ የሰላምን እንቅልፍ ይሰጣል። ከዛ ወረድ ብሎ እግዚአብሔር ለሰራተኛ የደሞዙ እንዲያስፈልጋ ለወዳጆቹ የሰላምን እንቅልፍ ይሰጣል ይላል። አያችሁ፣ ለአንድ ጉርጉርማን እንጀራ ወይም ደግሞ ለአንድ እንጀራ ብሎ እንቅልፍን አጥቶ ጠዋት ወጥቶ ማታ ማግባት ስለምንድን ነው ብሎ ይናገራል። እግዚአብሔር የሚፈሩ ሰዎች በሕይወታቸው ላይ ያሻቸው የሚያስፈልጋቸው ሁሉ እግዚአብሔር ፕሪፔር ያደርጋል። እየሰሩ የሚሰሩት ከማን ጋር ነው? ከእግዚአብሔር ጋር ነው። ጮክ ብላችሁ እግዚአብሔር ጋር ይወጣል ብለው ስባካችሁ። እግዚአብሔር አለ ብለው እስካለ እግዚአብሔር ያለ ሰው የዘራውን ያጭዳል። ምን ደግሞ ታውቃለህ? እግዚአብሔር ገና ሳታጭዱ ያሳርፋቸዋል። ይረካሉ። እግዚአብሔር ይመስገን ማለትን ያውቃሉ። የምስጋና ሰዎች ይሆናሉ። በሰበብ በአስባቡ ጌታን ያከብራሉ። አጠገባቸው ያለው ሰው እግዚአብሔርን የሚፈራ ሰው ያመሰግናል በሉ። ነገር ባካኝ እግዚአብሔርን የሚፈራ ሰው ያርፋል በሉ። እስኪ ባካችሁ የረካ ነው በሉ። እስኪ አለ። አዎ፣ ምክንያቱም ዓለምን ሞልተን አንጨርስም። ዓለምን ሞልተን አይደለም የምናርፈው፣ እግዚአብሔር ስላለን ነው የምናርፈው። ይረካሉ። አይዟችሁ። ሰይጣን መጥቶ ኢየሱስን ይህንን ሁሉ ሰጣለሁ ሲል መስሎት ነው። ወድቀህ ከሰገድክለት ቢሰግደው ኖሮ ምን እንደሚያደርግ የታወቃል። እኔ ግን ሃሌሉያ
ወድቀህ ስገድ፣ እኔ የምሰግደውን አውቃለሁ አለ። የሚሰገድ አንድ ነው አለ። እኔ በማመልከው አምላክ ረክቻለሁ አለ። ሰግጄ የሚቀበለው ሀብት የለኝም አለ። እሱ የሀብት ሁሉ ምንጭ ቢሆንም ገባችሁ? ሰይጣን እየሰጣ እያሳየ እያታለለ ከሰውየው ውስጥ ምን ሊወስደው ነው መሰላችሁ? እረፍቱ። መቼ እንደሆነ እረፍታችሁን ጠላት እንዳይቀማ ተጠንቀቁ፣ እንጠንቀቅ። እግዚአብሔርን በሚፈሩ ሰዎች ቤት ሄዳችሁ ብታገኙት ከገንዘብ በላይ እረፍት አለ። መገኒ ሱሚን ፎሎጭ ሆነ አጠገባችሁ ያሉት ነካ አድርጋችሁ እግዚአብሔር ያረካል ባካችሁ። እግዚአብሔር ከገንዘብ በላይ ነው። የመጨረሻኛውን በዚህ መጽሐፍ ምን የሚል ቃል አለ? እግዚአብሔርን ማፍራት ክፉ ነገርን አያገኘውም፣ የሚፈራውንም ክፉ ነገር አያገኘውም። ይሄ በዚህ ኮንቴክስት ስናይ እግዚአብሔርን በማፍራት እውቀቱ ስንኖር በምድር ላይ ክፉ አለ። ይሄ ምድር በክፋት ተሞልቷል፣ ግን እኛ እንሄዳለን። እግዚአብሔርን የሚፈራ ሰው ክፉ አያገኘውም። ክፉ የለም አላለም፣ አያገኘውም። እንዴት ነው የማያገኘው? እግዚአብሔርን ማፍራት ዙሪያውን አጥሮታል፣ መልአክ አጥሮታል፣ እግዚአብሔር ምልክት አድርጎበታል። ባሪያዬን ኢዮብን አየኸውን አለ እግዚአብሔር። ልጨርስ ማናየው አለ ባሪያዬን እግዚአብሔር ኢዮብን አየኸውን? እሱ አለ አራት ነገር አነሳል። እንደርሱ በዖፅ ምድር እግዚአብሔርን የሚፈራ ቅን፣ ከክፋት የራቀ ጻድቅ፣ ሶስት አራት ነገር። የመጀመሪያው ግን ምንድነው? እግዚአብሔርን የሚፈራ በዖፅ ምድር እንደ ባሪያ ኢዮብ። ዖፅ ምድር ላይ ይህ ሰው በሀብትን በሁሉ ይበልጣል፣ አቻ የለውም። ግን ሰይጣንን እንዲህ አለው አየኸውን ስለው በየት አድርገህ ከየት መጣ ስለው ዞሬ ምድርን ሁሉ ዞር ኳል ያልረገጥክበት ሁሉንም ረግጫለሁ። ስትረግጥ እንዴት ነው ባሪያዬን አየኸው ስለው በየት አድርገህ ሊየዋል። የእሱ ግቢ ታጥሯል፣ ከብቱ ታጥሯል፣ አይታየኝም ማለት ለማየት ጥረት አድርጌያለሁ፣ ግን አንድ የተዘጋ ግቢ አይቻለሁ። ማስቀርን ግቢ አለ። ደስ የሚለው ሰይጣን የሽቦ በር አይከለክለው፣ የብረት በር አይከለክለው፣ የግድግዳ በር አይከለክለው፣ የድንጋይ በር አይከለክለው፣ የፈለጋ ብረት በር የፈለጋ ኤሌክትሪክ አይከለክለው። ነገር ግን እግዚአብሔርን አይደፍረው። እንዲህ አለ እንዳልገባበት አለ እንዳላየው አጥረኸዋል ያለው ቃል ደስ ዛሬ ለሆነ ሰው መልእክት አለ። ሰይጣንን እግዚአብሔር ዛሬ ስማችሁን አስገቡና እንዴት ነው ሳውዝ አፍሪካ ፒኢ ላይ ሴንትራል አካባቢ ወማ አካባቢ ማዝበል አካባቢ አያው ብሎ ቢጠይቅ ሰይጣን እንዲህ የሚል ይመስለኛል። ማየት አልቻልኩም፣ ግን ሲያልፍ የሆነ ጉው የሚል ሰው እያይቻል ሰፈሬ ላይ ዝም ብሎ መሄድ መድፈር ያልቻልኩት ሰው አለ። ይሁን ያልነካቸው ሰዎች የሉም፣ ግን አንድ ሰው መንካት አልቻልኩም። ያ ሰው ሲመጣ ጀርባዬን ነው የሚሰጠው። ያቺ ሴት ስትመጣ እኔ ጀርባ ነው የሚሰጠው። አይኔ ማየት አይደፍርም። እሳት አልፎ እሳት ጎርሶ አለ። በእሱ ዙሪያ ላይ መላእክት አሉ። ለምን ስለው እግዚአብሔርን የሚፈራ ነው። ኢዮብ በጎቹ በመቶ በሺህ ተበትኖ የትም ይኖራል። የኢዮብ በግ ባለበት አንድ በግም ካለ የእግዚአብሔር ክብር አለ። የኢዮብ ልጆች ባሉበት እግዚአብሔር አለ። አየህ፣ የትም ምድር መኖር እንችል ዘንድ እግዚአብሔር ፈቶናል። ነገር ግን የትም ብንሄድ የትም እግዚአብሔርን የሚፈራ ሰው ይጠበቃል። እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። አስምሬ ልንገር፣ የፈራችሁት የሚያስፈራራችሁ አያገኛችሁ። አሜን በሉ። እንዲህ በለው ተቀባችሁ፣ የፈራኸው አይወርስም ተባባሉ። እስኪ ያለስ ጠላት አያገኝህም በለው ባካችሁ። የስ እግዚአብሔርን በማፍራት እውቀት ከፍ በሉ። እግዚአብሔርን ማፍራትን በሕይወታችን ውስጥ የምንለማመድ ከሆነ አንዳንድ ዞኖች፣ የጠላት ሰፈሮች በሙሉ እኛ በምንሄድበት ጊዜ እዛ ሰፈር ላይ የሚሰራ አለቃ በሙሉ ሽባ ይሆናል። እስኪ አሜን። በሌላ ላይ እጁን የዘረጋ በአንተ ላይ እጁ እንዳይዘረጋ ሽባ ይሆናል። እግዚአብሔር ለእስራኤል እንዲህ አለ፣ የጠላትን ጀርባ ይሰጣለሁ አለ። ልባርካችሁ። እናንተ ስትመጣ ፊቱን ሳይሆን ጀርባውን ይሁ በጌታ በኢየሱስ። የእናንተ ጠላት በኢየሱስ ተንበርክኮ ይገዛላችሁ። አሜን። ጠላቶች ይገዙልሃል፣ አንተም ከፍታቸው ትረግጣለህ።
የሚል ቃል አለ። እግዚአብሔርን በመፍራት የሚመላለሱ ሰዎች ፖዚሽናቸው ይሄ ነው። በዚህ እውቀት እንመላለስ። እግዚአብሔርን መፍራት ወደ ህይወት ክፉ ነገር ረክቶ እንጂ ሰስነ ክብር ለጌታ ስትስከ አለ። ሃሌሉያ ጌታ ይባረክ። እግዚአብሔርን በመፍራት እንውጣ እንግባ። እንደ መንግስት እንመላለስ። ሃሌሉያ። እስኪ አሜን በሉ። ጨርሻለሁ። አጠገባቸው ያለው ሰው ያዙና አቁሙት። እንዲህ በሉና መንግስት ነህ ይበሉ ባካችሁ። የእግዚአብሔር መንግስት ነህ ይበሉ። እስኪ በአንተ ውስጥ ስልጣን አለ በሉስ። እንደ ባለስልጣን ተንቀሳቀስ በሉስ። እንደ ባለስልጣን ግባ ውጣ በሉስ። ካለስ አንተን የሚነካ በሉስ የኃይሉን ብለን እንደሚነካ ነው። ስለዚህ በሉ ዘንድሮ የምነሳብህ ወገብ ይወጋል። ጠላቶች ይቀጠቀጣሉ። በጌታ በኢየሱስ ስም ይቀጥቀጡ። አሜን ይበሉ። በዚህ መረዳት መመላለስ ይሆናል። ጥሩ ጊዜ ጌታ ሰጥቶናል። መንፈስ ቅዱስ ሊባርከን ነው። በብዙ ፍርሃት ውስጥ ያላችሁ ሰዎች ሁሉ ሰው ተያይዞ ይጸልይ። ከኋላ በኩል ያላችሁ ወንድሞች ተያዙ። እናንተ ጋር ጠጋ በሉ። እሺ ሁላችሁ ተያዙ። አጭር ጸሎት እንጸልይ። ካለን ሰዓት አንጻር ራባሳ ካራጂ አላባራላባሳ እኔ የሆነ ትምህርት ላስተምር አስቤ ነበር የሚዘጋጀው። መንፈስ ቅዱስ እኔን ወረወረ ወደ ልቤ። እኔን ይፍራ ሕዝቤ አለ። በዚህ እውቀት ይሞላ ሕዝቤ አለ። ከዚህ የተነሳ ራስ ይሆናል አለ። ከዚህ የተነሳ አዳዲስ ምንጮች ይከፈትላችኋል። ከዚህ የተነሳ መንገዳችሁ የተቃና ይሆናል። ከዚህ የተነሳ የጀመራችሁት ሕይወት የሚበዛ ይሆናል። እግዚአብሔርን የማፍራት እውቀት ሎባ ካራባጂ ነባ ማንም ፈጥኖ አይትኖሩም። ማንም ላይሰንስ ሰጥቶ አይደለም። የሰማይ አምላክ ከኛ ጋር ስላለ በሕይወት ኑር ተብለናል። ሞራላ ባጋዲና ማራባራባራስ ባርኮ አጠገባችሁ በቀኝ በኩል የያዛችሁት በግራም የተያዛችሁ ይህ ሰው በጠላት አይበላም። እችህን በጠላት አትበላም። እግዚአብሔርን የሚፈራውን ሰው እግዚአብሔር በእሳት መካከል መንገድ ያወጣለታል። በአውሎ ነፋስ መንገድ አለው። በአራዊት አፍ ላይ አይወድቅም። አለቀ የእሷ ጉዳይ ሲባል አዲስ ሕይወት ይጀመራል። በጨለማ ውስጥ ብርሃን ይወጣለታል። ባለቀ ጉዳይ ላይ የእግዚአብሔር ምዕራፍ ይመጣለታል። ሾባባባባባባባስ በመንፈሳችሁ ነቅታችሁ ጸልዩ፣ አመስግኑ ጌታ። አውቆ በቃል ወፍ ዘራሽ አይደላችሁ። ፕሮግራም አለ። ሰካፖሲ ለቪና ሉና በለም አው በብራችሁ ሊቀታስቡት እግዚአብሔር በስራችሁ ሊቀታ አይምራችሁን ክፈቱ ለእግዚአብሔር። ኦሻላርዳስ በእያንዳንዱ ጀርባ የተቀመጠ የእባብ መልእክት አሁን መርዙ ወደቀ። የፍርሃት መርዝ ወደቀ። የእናንተ ነገር በሰው እጅ አይደለም። ያንቺ ነገር በሰው አቆማለል አይደለም። በአብርሃም እጅ አይደለም። ያንቺ ነገር በሰው እጅ አይደለም። ያንተ ነገር በእግዚአብሔር እጅ ነው። የኔ ነገር በእግዚአብሔር እጅ ነው የሚል ሰው ጮክ ብሎ አሜን ይበል። ነገሬ በእግዚአብሔር እጅ ነው የሚል ሰው አሜን። ወራሻዳ ለቦሪያዲያስ ሰው እየራቀው ስትሄድ እየጠፋ ይሄዳል። ሰው እየራቀው ስትሄድ ድምፁ ይጠፋል። ሰው እየራቀው ስትሄድ አይኑ ይርቃል። እግዚአብሔር ፊት ግን አትርቅም። ሃሌሉያ። ምድረ በዳ በእሱ ፊት ገነት ይሆናል። በረሃውን እግዚአብሔር ወደ ውሃ ይቀይረዋል። ዛሬ ከሆነ ሰው ያልታወቀ የእባብ ገመድ ይበጣጠስ። ሞት የተመታ ይሆን፣ ለቅሶ የተከለከለ ይሆን፣ ሰይጣን ያወጣ ፕሮግራማውን የፈረሰ ይሆን። ለማን ነው እግዚአብሔር እየጮኸ ያለው? መንፈስ ቅዱስ ለማን ነው እየጮኸ ያለው? ለሳጋባባባባባባባስ ቀና በሉ። ሳውዝ አፍሪካ ከገባችሁ ወዲህ የኖራችሁትን አቆማዳችሁ ያለውን እያለቀ ያለውን አታውት። አሁን እግራችሁ ስር ውሃ ይፈልቃል። በአሁኑ የሚያየኝ አለ። የሰው ዓይን አላየኝም። የሰው ዓይን ርቆኛል። የሰው ዓይን ረስቶኛል። አንድ ግን የሚያይ ዓይን አለ።
ልባርካችሁ በጌታ በኢየሱስ። ከዚህ ቀን ጀምሮ አጋርን የተገናኘ መልአክ ይገናኛቸዋል። ሁለት እጃቸው ወደ ላይ ዘርጉ። ጂሰስ ፕሮሶ ሎሎሎሎሎስ ጠላት አያገኘኝም የሚያምን ሰው ጠላት አያገኘኝም። እግዚአብሔርን የሚፈራ ሰው ጠላት አያገኘውም። ሮሳ ካፖስ አለ ግን አያገኘህም። አለ ግን አንተን ጋር አይገናኝም። ፊትን ፊቱ አያይም። ፊትሽን ፊቱ አያይም። እግዚአብሔር አንተ ስትመጣ ጀርባውን ያዞርልሃል። አለኝ ወዳ Sir